በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን በሐምሌ 6 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት በዚች ቀን እንደርሱ ያሉ ኤልያስና ሄኖክ ወዳሉበት ብሔረ ሕያዋን የነቢዩ ዕዝራ ዕርገት የሆነበት ዕለት ቅድስት ንስጥሮኒን ያረፈችበት የዕረፍቷ መታሰቢያ በዓል፣ ጳውሎስ የተባለ ቅዱስ መርቆሬዎስ በሰማዕትነት ያረፈበት የዕረፍቱ መታሰቢያ በዓል፣ የቅዱስ አብሮኮሎኔዎስ እናት ጓደኛዋ ቴዎዳስያ በሰማዕትነት ያረፈችበት የዕረፍቷ መታሰቢያ በዓል፣ የገርአልታው አቡነ አብርሃም መታሰቢያቸው፣ ሐዋርያው ቅዱስ በርተሎሜዎስ መታሰቢያ በዓሉ በሰላም አደረሳችሁ አደረሰን። ነቢዩ ዕዝራ ሐምሌ 6 በዚች ቀን እንደ እርሱ ያሉ ኤልያስና ሄኖክ ወዳሉበት ብሔረ ሕያዋን የዕዝራ ዕርገት ሆነ። ይህም ነቢይ የእግዚአብሔርን ትእዛዝ የሚጽፍ ነበረ። እርሱም ከሌዊ ወገን ነበር። እግዚአብሔር ጋራ ግሩም የሆነ ነገር መነጋገር ጀመረ። እንዲህም አለ፣ ምድርን በፈጠርካት ጊዜ አዳምን ታስገኝ ዘንድ አዘዝካት፣ አስገኘችውም። ሁለተኛም የጥፋት ውሃ በጊዜው እንደመጣና ሁሉን እንዳጠፋ ተናገረ። ኖህ፣ አብርሃምና ዳዊት እንዴት እንደተመረጡ ደግሞ ተናገረ። ዳግመኛም ነፍስ ከስጋዋ እንደምትወጣና 7 ቀኖች እንደምትዞር ከዚያም በኋላ እንደ ስራዋ ወደ ተዘጋጀላት ቦታዋ እንደምትገባ ተናገረ። ከዚያም ስለ ፍርድ ቀን ተናገረ። እግዚአብሔር ከጌትነቱ ብርሃን በቀር ፀሐይና ጨረቃ መብራትና ብርሃንም እንደሌሉ ተናገረ። ዳግመኛም በልቧ እጅግ በምትጨነቅ በምታዝንና በምትተክዝ ሴት አምሳል ጽዮንን አያት። ልብሶቿም የተቀደዱ ነበሩ። ልጇም ወደ ጫጉላዋ ቤት በገባበት ቀን እንደሞተ ነገረችው። ከዚህም በኋላ እርሷን ከማየቱ የተነሳ ፈርቶ በድንጋጼ እስከወደቀ ድረስ ፊቷ በድንገት እንደ መብረቅ በራ። ደግሞም 12 ክንፎችና 3 ራሶች ያሉት ንስር ከባህር ሲወጣ ከክንፎቹም ውስጥ ራሶች ሲወጡ አየ። እነዚህም በየዘመናቸው ገዝተው የጠፉ ነገስታት ናቸው። ደግሞም ስለ መድኃኒታችን ኢየሱስ ክርስቶስ መወለድ ተናገረ። እንዲህም አለ፣ አንበሳ እያገሳ ከበረሃ ወጣ፣ በሰው አንደበትም ሲናገር ንስሩም ሲገስጸው ሰማሁት አለ። ዳግመኛም ስለ ክርስቶስ እንዲህ ብሎ ትንቢት ተናገረ። በሌሊት ታላቅ ንፋስ ከባህር ሲወጣ አየሁ። ከማዕበሉም የተነሳ ባህሩ ይታወክ ነበር። ነፋሱም እንደ ሰው አምሳል ሆኖ ከባህር ሲወጣ አየሁ አለ። ደግሞም ከብዙ ኃይለኛና ክብር ጋር በሰማይ ደመና ማረጉን በአብ ቀኝ መቀመጡን አይቶ ተናገረ። ዳግመኛም በፈሳሹ ማዶ ያኖራቸው 9 ነገድ እንደሚሰበሰቡ ተናገረ። ከዚህም በኋላ የነቢያት መጽሐፍትና የአባቶችን ትውልድ የያዙ መጽሐፍትን ተደምስሰው መጥፋታቸውን ባሰበ ጊዜ ወደ በረሃ ገብቶ በጾምና በጸሎት ምህላ ያዘ። ከእርሱም ጋር 5 ጠቢባን ጸሐፊዎችን ወሰደ። ከእንጨቱም አንጻር ቃል ጠርቶት ዕዝራ አፍህን ክፈት ብሎ ህብሩ እሳት የሚመስል ውሃን የተመላ ጽዋ ሰጠው። ያንንም ጽዋ ጠጣ። ያን ጊዜም ልቦናው ጥበብን አገሳ። ተገልጾለት መጽሐፍቱ ሁሉ ሰበሰበ። ለእነዚያም ሰዎች ልዑል አምላክ እውቀትን ሰጣቸው። መጽሐፍትንም ሁሉ በየተራቸው ጻፉ። በዚያም 40 ቀን ኖሩ። እነዚያ ግን ቀን ቀን ይጽፋሉ፣ ማታ ማታም ይመገባሉ። እርሱ ግን ቀን ይጽፋል፣ ማታም ዝም አይልም። በእነዚህ 40 ቀኖችም ሁሉ መጽሐፍትን ተጻፉ። ከዚህ በኋላ ልዑል እንዲህ ሲል ተናገረ። የእውቀት ምስጢር፣ የጥበብ ምስጢር እንደ ፈሳሽ ውሃም ያለ እውቀት ላላቸው ታስተምራቸው ዘንድ ይህንን ተመልከት እንዳለውም አደረገ። በ4ኛው ዘመን ከሚቆጠሩ ከብዙ ሱባኤ በ5ኛውም ሱባኤ ይህ ዓለም ከተፈጠረ ከ5000 ዘመን በኋላ ጨረቃ ሰርግ አድርጋ ጨለማዋን ባጣች በ10ኛው ቀን በ3ኛው ወር በ91 እንደ እርሷ ያሉ ደጋግ ሰዎች ወዳሉበት ዕዝራን ወሰዱት። በዚህ ዕለት ታስባና ተከብራ የምትውለው ቅድስት እናታችን ቅድስት ንስጥሮኒ ናት።
በዚችም ዕለት ቅድስት ንስጥሮኒን አረፈች። እርሷም ከኢየሩሳሌም ሰዎች ውስጥ ነበረች። እርሷም አስቀድማ ኃጢአተኛ ነበረች። ከዚያም በኋላ ንስሐ ገብታ ወደ እግዚአብሔር በተቃጠለ ልብ ተመለሰች። የሥጋን ፍላጎቶች ሁሉ ናቀች። እመምኔት እስከሆነች ድረስ በበጎ ሥራ ሁሉ ትሩፋትንና ተጋድሎን አበዛች። እህቶችም ከገድል ብዛትና ምግብን ከመቷ የተነሳ ሥጋዋ እንዳለቀ አይተው ሥጋሽን እንድትረጂ ጥቂት እህል ወጥ ብይ አሏት። አብዝተውም ግድ ባሏት ጊዜ ልጆች ሆይ ወደ ቀድሞ ልማድ እንዳልመለስ ጥቂት ወጥ ስለመብላት አትድከሙ፣ ስለዚህ ወጥ አልበላም አለቻቸው። ከዚህም በኋላ በሰላም አረፈች። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን ቅዱስ መርቆሬዎስ ነው። በዚችም ዕለት ጳውሎስ የተባለ ቅዱስ መርቆሬዎስ በሰማዕትነት አረፈ። ይህም ከ72ቱ አርድእት ውስጥ አንዱ ነው። እርሱም ሐዋርያትን አገልግሏቸዋል። ወንጌልንም ለመስበክ ከእነርሱ ጋር ሄደ። የሐዋርያው የቅዱስ ጴጥሮስን መልእክቶች አደረሰ። በመከራውም ጊዜ ያገለገለው፣ ከእርሱም ጋር መከራ ተቀበለ፣ ከእርሱም አልተለየም። ወደ ሮሜ አገርም ከእርሱ ጋር ገብቶ ቅዱስ ወንጌልን አስተማረ። ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስን ወደ ማመን ከአረማውያን ብዙዎቹን መለሳቸው። ሐዋርያው ቅዱስ ጴጥሮስም በሰማዕትነት በሞተ ጊዜ ይህ ረድእ መርቆሬዎስ መጥቶ ከመስቀል ላይ አወረደው። በከበሩ ልብሶቹም ከሽቱ ጋር ገነዘው። በሳጥንም አድርጎ ከምዕመናን በአንዱ ቤት አኖረው። የሐዋርያው ጴጥሮስ ደቀ መዝሙርም እንደሆነ በኔሮን ዘንድ ወነጀሉት። ንጉሡም ወደ እርሱ አቅርቦ ጠየቀው። እርሱም ለሐዋርያው ቅዱስ ጴጥሮስ ደቀ መዝሙር እንደሆነ አመነ። ደግሞም ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ እውነተኛ አምላክ እንደሆነ ታመነ። ስለዚህም ጽኑ ስቃይን አሰቃየው፣ ገረፈው፣ ዘቅዝቀው ሰቅለውም ከበታቹ ጢስን አጤሱበት። ከዚህም በኋላ ንጉሡ እንዴት ሆነህ መሞት ትሻለህ? በምን አይነት ሞት ልግደልህ? ንገረኝ አለው። ቅዱስም እንዲህ ብሎ መለሰ፣ እኔ ሕይወት በሆነ በክርስቶስ ስም መሞት እሻለሁ። አንተ ግን በፈለግከው አይነት ግደለኝ፣ ፈጥነህም ወደ ፈለግከው አድርሰኝ አለው። ያን ጊዜም ንጉሡ ኔሮን እንዲገርፉትና እንደ መምህር ጴጥሮስ ዘቅዝቀው እንዲሰቅሉት አዘዘ። እንዲሁም አደረጉበት። የሰማዕታትንና የሐዋርያትን አክሊልም ተቀበለ። በዚህ ዕለት ታስባና ተከብራ የምትውለዋ ሌላዋ ቅድስት እናታችን ገድለኛዋ ቴዎዳስያ ናት። በዚች ቀን የቅዱስ አብሮኮሮኔዎስ እናት ገድለኛዋ ቴዎዳስያ በሰማዕትነት አረፈች። ከእርሷ ጋርም 2 መኳንንቶችና 12 ሴቶች በሰማዕትነት ሞቱ። ይህም እንዲህ ነው። ይቺ ቅድስት ልጇ አብሮኮሮኔዎስ ክርስቲያን ነው ብለው እንደወነጀሉትና ለሞት እስኪደርስ ጽኑ ስቃይን እንዳሰቃዩት ሰማች። ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስም በዛች ሌሊት ተገለጠለት። ከስቃዩም አዳነው። ያለምንም ጉዳት ጤናማ ሆነ። እንዲሁ 2ቱ መኳንንትና 12ቱ ሴቶች ከእናቱ ጋር ባዩት ጊዜ እጅግ አደነቁ። እንዲህ ብለውም ጮኹ፣ እኛ በአብሮኮሮኔዎስ አምላክ በጌታችን በኢየሱስ ክርስቶስ እናምናለን አሉ። መኮንኑም ራሶቻቸውን በሰይፍ እንዲቆርጡ አዘዘ። በመንግሥተ ሰማያትም የክብርን አክሊል ተቀዳጁ። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን የገራልታው አቡነ አብርሃም ነው። ዳግመኛም በዚህች ዕለት የገራልታው አቡነ አብርሃም መታሰቢያ በዓላቸው ነው። ኢትዮጵያዊ ጻድቅ ሲሆን የትውልድ ሀገራቸው ትግራይ ውስጥ ነው። በሥርዓተ ገዳማትና በሥርዓተ ቀኖና አዋቂነታቸው ወደር የማይገኝላቸው አባት ናቸው። ከመጀመሪያዎቹ የኢትዮጵያውያን ቅዱሳን ውስጥ አንዱ ናቸው። በስማቸው የተሰራው ገዳም በትግሬ ገራልታ የሚገኝ ሲሆን አጽቢ መንበርታ ደብረ ጽዮን አቡነ አብርሃም ገዳም ይባላል። ስለ አቡነ አብርሃም ከዚህ ያለፈ ዝርዝር መረጃ ማግኘት አልተቻለም።
በገዳማቸው ያሉ አባቶችም የጻድቁን የዕረፍታቸውን ቀን ከመጠቆም ያለፈ ነገር ለመናገር ገድል የላቸውም። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን ቅዱስ በርጠለሜዎስ ነው። በዚህች ዕለት ሐዋርያው ቅዱስ በርጠለሜዎስ መታሰቢያ በዓሉ ነው። ወንጌልን ይሰብክ ዘንድ ዕጣ የደረሰው አልዋህ በሚባል አገር ነው። ቅዱስ ጴጥሮስ ሊያደርሰው አብረው ወደ አልዋህ ሄዱ። ወደ ከተማው ለመግባት ምክንያት ፈለጉና ቅዱስ ጴጥሮስ ቅዱስ በርጠለሜዎስን አትክልተኛ ባለሙያ ነው ብሎ የወይኑን ቦታ እንዲጠብቅለት ለአንድ ባለጸጋ መኮንን ባሪያ አድርጎ ሸጠው። ባለጸጋውን በርጠለሜዎስ በ30 ስቴታር ገዝቶት ሄደ። ቅዱስ ጴጥሮስን ገንዘቡን ደብቆ ለቅዱስ በርጠለሜዎስ በድብቅ ሰጥቶት እንዲመጸውተው ነግሮት ወደ ኢየሩሳሌም ተመለሰ። አልዋህ ከገባ በኋላ ቅዱስ በርጠለሜዎስ የወይን ቦታው አለቃ ሆኖ 40 ቀን ተቀመጠ። ወንጌሉን ባለመስበኩ በሐዘን እያለቀሰ ጌታችንን በጸሎት ጠየቀው። በገንዘቡ ገዝቶት ባሪያ ያደረገው ባለጸጋው የወይኑን ቦታ ያይ ዘንድ እንደመጣ መርዘኛ እባብ ነድፎት ሞተ። ሕዝቡም ተሰብስቦ ሲያለቅስ፣ በርጠለሜዎስ ግን ወደ ጌታችን ከጸለየ በኋላ ሄዶ ባለጸጋውን ሰው ከሞት አስነሳው። በዚህም ጊዜ ሕዝቡ ሁሉ አምነው ተጠምቀዋል። በርጠለሜዎስም ወደ ሌሎች ሀገሮች ሄዶ አስተማረ። ጌታችን ወደ የበርበሮች ዘንድ ሄዶ ወንጌል እንዲሰብክ አዘዘው። ረዳት እንደሆነውም እንድርያስን ከደቀ መዝሙሩ ጋር ላከለት። የሀገሪቱ ሰዎች ግን እጅግ ክፉዎች ነበሩ። በሐዋርያቱ ፊት በአስማት አስደናቂ ተአምራት እያሳዩ ትምህርታቸውን የማይቀበሏቸው ሆኑ። ይህን ጊዜ ጌታችን ሰውን ከሚበላው ሀገር አንዱን ገጸ ከልብ ይታዘዝላቸው ዘንድ በሚያዙበት ነገር ሁሉ ከትእዛዛቸው እንዳይወጣ አዘዘው። ሐዋርያትም ወደ በርበሮች ሀገር ዳግመኛ በገቡ ሰዓት ይበሏቸው ዘንድ ኃይለኛ አራዊትን አውጥተው ለቀቁባቸው። ያ ገጸ ከልብም በአራዊት ላይ ተነስቶ እየነጠቀ በላቸው። ይህንንም የተመለከቱት በርበሮች እጅግ ፈርተው በድንጋጤ ብቻ ይሞታሉ። በሐዋርያትም እግር ስር ወደቁ። ሐዋርያቱም አስተምረው ካሳመኗቸው በኋላ አጥምቀዋቸዋል። ከዚህ በኋላ ቅዱስ በርጠለሜዎስ እግዚአብሔርን ወደማያውቁ አገሮች ሄዶ ብዙ ተአምራትን እያደረገ አስተምሮ አጠመቃቸው። የካህዱ ንጉሥ የአቅርጳን ሚስትም ትምህርቱን ሰምታ በጌታችን አመነች። ንጉሡ አግሪጳም በዚህ እጅግ ተቆጥቶ ቅዱስ በርጠለሜዎስን ብዙ ካሰቃየው በኋላ አሸዋ በተሞላ ትልቅ ከረጢት ውስጥ ከቶ ከነ ሕይወቱ ባህር ውስጥ እንዲጥሉት አደረገ። ምዕመናንም ስጋውን አውጥተው በክብር ቀብረውታል። ሐዋርያው ቅዱስ በርጠለሜዎስ ይህች ዕለት መታሰቢያ በዓሉ እንድትሆን አባቶቻችን አዘዋል። እግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ አባቶቻችንና እናቶቻችን ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኖር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግልህን አላፍ መላእክት እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኩሳት ወይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኮ ይህንን መጽሐፍት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።